ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ሰኞ ያልናቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ሀገራዊ ምክክሩ የጎጃምና የወለጋ የይገባኛል ጥያቄዎች አወዛጋቢ ሆነው ቀረቡ። የተካሄደ በሚገኘው ሀገራዊ የምክክር መድረክ በ10 እና በ50 አባላት ንዑሳን ቡድኖች ሲወያዩ የቆዩት ተመካካሪዎች ዛሬ ሐምሌ 20 ቀን 2018 ዓ.ም ባደረጉት ውሎ ያጠናቀሩትን ሀሳብ 250 አባላት ላሉት ስልታዊ ወይም ስትራቴጂ ቡድን አቅርበዋል። ከተነሱትና ከፍተኛ አጀንዳ ከሆኑት መካከል ከአዲስ አበባና ድሬዳዋ ባለፈ በጎጃምና ወለጋ ዙሪያ የቀረቡት የይገባኛል ጥያቄዎች የዕለቱ አወዛጋቢ ጉዳዮች ሆነው ውለዋል። ከኦሮሚያ ክልል የመጡ ተወካዮች ጎጃም ወደ ኦሮሚያ ክልል መጠቃለል አለበት የሚል አቋም ሲያንጸባርቅ፣ በተቃራኒው የአማራ ክልል ተወካዮች ደግሞ ወለጋ ታሪካዊ የአማራ ርስት በመሆኑ ወደ አማራ ክልል መካለል አለበት የሚል ጠንካራ የመከራከሪያ ሀሳብ ማቅረባቸው ከተሳታፊዎች ተሰምቷል። በሀገራዊ ምክክሩ ላይ የቀረቡት እነዚህ እርስ በርስ የሚጋጩ የይገባኛል ጥያቄዎች የሀገሪቱን የተወሳሰበ የታሪክና የስነ ህዝብ ወይም ዲሞግራፊ ለውጦች ትርክት የሚያንጸባርቁ ናቸው። ታሪክን ወደኋላ መለስ ብሎ ሲቃኝ ሁለቱም ወገኖች የየራሳቸውን የመከራከሪያ ነጥብ የሚያነሱባቸው ታሪካዊ መነሻዎች አሏቸው። የአማራ ልሂቃን ወለጋን በተመለከተ ለሚያነሱት ጥያቄ እንደመነሻ የሚያደርጉት የቅድመ 16ኛው ክፍለ ዘመን ታሪክን ነው። ከኦሮሞ ህዝብ የህዝብ እንቅስቃሴ ወይም ማይግሬሽን በፊት አሁን ወለጋ ተብሎ የሚጠራው አካባቢና ምዕራብ ኢትዮጵያ የጥንታዊ የዳሞት ግዛት አካል እንደነበር እንዲሁም የጋፋትና የአማራ ነባር ማህበረሰቦች ይኖሩበት እንደነበር የታሪክ ድርሳናትን ዋቢ ያደርጋሉ። በተጨማሪም በ19ኛው ክፍለ ዘመን በአጼ ምኒልክ ዘመን ወደ ማዕከላዊ አስተዳደር ሲካለል እንዲሁም በደርግ ዘመን በተካሄደው ሰፊ የሰፈራ ፕሮግራም ተከትለው በአካባቢው የሰፈረውንና ትውልድ ያፈራውን ከፍተኛ የአማራ ተወላጅ ቁጥር እንደዋነኛ መከራከሪያ ያነሳሉ። በሌላ በኩል የኦሮሞ ተወካዮች በጎጃም ላይ የሚያነሱት ጥያቄ በ16ኛውና 17ኛው ክፍለ ዘመን የኦሮሞ ህዝብ ወደ ተለያዩ የሀገሪቱ ክፍሎች እንቀሳቀስ የነበረውን የታሪክ ሂደት መነሻ ያደረገ ነው። ታሪካዊ መዛግብት እንደሚያሳዩት ማጫን የመሳሰሉ የኦሮሞ ጎሳዎች አባይን ተሻግረው በጎጃም ምድር ሰፍረው እንደነበርና ከነባሩ ህዝብ ጋር በስፋት መዋሃዳቸውን የኦሮሞ ልሂቃን ያስገነዝባሉ። በተቃራኒው ደግሞ ወለጋ ባለፉት 400 ዓመታት የኦሮሞ ባህል ቋንቋና ፖለቲካዊ ማንነት በጽኑ ከተገነባባቸውና የኦሮሞ ህዝብ ፍጹም አብላጫ ቁጥር ካለው ዋና ዋና አካባቢዎች አንዱ መሆኑን በመጥቀስ የአማራ ልሂቃን ጥያቄ ውድቅ ያደርጋሉ። በምክክር መድረኩ ላይ የታዩት እነዚህ ጽንፍ የረገጡ ፍላጎቶች የሀገራዊ ምክክር ኮሚሽኑ የተቋቋመበትን ዋነኛ ዓላማና አጣዳፊነት አጉልቶ የሚያሳዩ ናቸው። አብዛኞቹ የኢትዮጵያ ፖለቲካዊ ቀውሶች መነሻ የሆኑትን መሰረታዊ የታሪክ የማንነትና የድንበር ውዝግቦች ከጦር ሜዳ ወደ ጠረጴዛ ዙሪያ በማምጣት ስልጡን በሆነ መንገድ ለመወያየት ይህ መድረክ ወሳኝ እርምጃ ነው። የሀገራዊ ምክክር ዓላማ አንዱ ወገን አሸናፊ ሌላኛው ተሸናፊ የሚሆንበትን ፍርድ መስጠት ሳይሆን እነዚህን በመቶ ዘመናት የተገመዱ ታሪካዊ ቁስሎችና የሚጋጩ ትርክቶች በማዳመጥ ሀገራዊ መግባባት ወይም ናሽናል ኮንሰንስ የሚፈጠርበትን የጋራ መሬት መፈለግ ነው። በመሆኑም ኮሚሽኑ እነዚህን ስሜት ቀስቃሽና ውስብስብ አጀንዳዎች እንዴት አቻችሎ ወደ ዘላቂ ሰላም ማምጣት እንደሚችል ቀጣዩ ሂደት በፖለቲካ ተንታኞችና በህዝብ ዘንድ በከፍተኛ ትኩረት የሚጠበቅ ይሆናል። ኮሎምቢያ በኢትዮጵያ የሚገኘውን ኤምባሲዋን ለመዝጋት መወሰኗን አስታወቀች። በኮሎምቢያ በተደረገ ምርጫ አሸናፊ የሆኑት እጩ ፕሬዝዳንት አቤላርዶ ዴላ ኤስፕሪሌ ስልጣን ሲይዙ የሚከተሉትን የውጭ ጉዳይ ፖሊሲ ይፋ አድርገዋል። የፊታችን አርብ ማለትም ኦገስት 7 ቀን ባለሲመታቸው በማከናወን ስልጣን የሚረከቡት እጩ ፕሬዝዳንቱ በማህበራዊ ሚዲያ ባስተላለፉት መልእክት ሀገራቸው በውጭ ጉዳይ ፖሊሲ ለውጥ እንደምታደርግ አስታውቀዋል። በተለይም ከኩባና ከኒካራጓ ጋር አገራቸው ያላትን ዲፕሎማሲያዊ ግንኙነት የሚያቋርጡ መሆኑን ይፋ አድርገዋል። ሲናገሩም እኔ በመመራው መንግስት ውስጥ ከአምባገነን መንግስት ጋር ምንም ግንኙነት አይኖርም ብለዋል። አቤላርዶ ዴ ላስፔሬላ በቅርቡ በአገሪቱ ውስጥም በተደረገ ምርጫ በጠባብ ውጤት ያሸነፉ ሲሆን በምርጫ ቅስቀሳቸው ወቅት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ ማግኘታቸው ይታወሳል። በምርጫው የተሸነፉት ግራ ዘመሙ ጎስታባ ፔትሮ ከአሜሪካ ጋር በተደጋጋሚ ውጥረት ውስጥ መግባታቸው የሚታወቅ ሲሆን ተፎካካሪያቸው ከአሜሪካ የውጭ ጉዳይ ሚኒስተር ትዕዛዝ የሚቀበል በማለትም ወቀሳን ይሰነዝራሉ። ተመራጩ እጩ ፕሬዝዳንት በዛሬው መልእክታቸው በአዲሱ የውጭ ጉዳይ
ጉዳይ ፖሊሲያቸው የሀገራቸውን 15 ቆንስላዎችና 14 ኤምባሲዎች ለመዝጋት መወሰናቸውን አስረድቷል። ከሚዘጉት ኤምባሲዎች መካከል በአዲስ አበባ የሚገኘው የኮሎምቢያ ኤምባሲ እንደሚገኝበትም አስታውቀዋል። ኤምባሲዎቹ የሚዘጉ ቢሆንም ሀገራቸው ዲፕሎማሲያዊ ግንኙነት የምታቆመው ከኩባና ኒካራጓ ጋር ብቻ መሆኑን ጨምረውም ገልጸዋል። እጩው ፕሬዝዳንቱ አገራቸው በፍልስጤም ውስጥ ኤምባሲ ለመክፈት የነበራትን እቅድ እንደሚተጉት ተናግረው በኢየሩሳሌም ውስጥ ቆንስላ ቢሮ ከፍተው ከእስራኤል ጋር ያላቸውን ግንኙነት እንደሚያጠናክሩም አስረድተዋል። የትግራይ ታጣቂ ኃይሎች አዲስ እዝ በሌ ወይም ጀነራል ፍስሐ ማንጁስ ስር ተዋቀረም። ከሱዳን የሚንቀሳቀሱ ኃይሎችም ትዕዛዝ መቀበል መጀመራቸው ተጋለጠ። በብሔራዊ ምርጫ ቦርድ ህጋዊ እውቅና የሌለውና በቅርቡ ዳግም ወደ ስልጣን ተመልሻለሁ ያለው የትግራይ ክልል ምክር ቤት በቀድሞው የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነታቸው ታግደው የነበሩትን ሌተናል ጀነራል ፍስሐ ኪዳኖን ወይም ማንጁስን የክልሉ ታጣቂ ኃይል ዋና አዛዥ አድርጎ ሾሟል። ምክር ቤቱ ትላንት ባካሄደው ጉባኤ አቶ ተወልደ ብርሃን ተስፋለምን ደግሞ የክልሉ ሰላምና ጸጥታ ቢሮ ኃላፊ አድርጎ መሾሙ ተገልጿል። የሌተናል ጀነራል ፍስሐ ማንጁስ ሹመት በህወሓት ውስጥ ያለውን ጥልቅ የፖለቲካ ሽኩቻ ፍንትዋ አድርጎ የሚያሳይ ነው። አቶ ጌታቸው ረዳ በክልሉ ሰላምና ጸጥታ ቢሮ ኃላፊነታቸውን ያገዷቸውን ሌተናል ጀነራል ፍስሐን የዶክተር ደብረጽዮን ገብረ ሚካኤል ቡድን ወዲያውኑ ወደ ኃላፊነት ከመመለስ ባለፈ አሁን ላይ የጠቅላላው ታጣቂ ኃይል ዋና አዛዥ አድርጎ ሾሟቸዋል። የውስጥ ምንጮች እንዳረጋገጡት ይህ የዋና አዛዥነት ቦታ ሌተናል ጀነራል ታደሰ ወረደ ሲመሩበት የነበረና እርሳቸውን ተከትሎ ለወራት ክፍት ሆኖ የቆየ ነው። በሌላ በኩል ይህ አዲስ የጦር እዝ መዋቅር ከቀጠናዊ የጸጥታ እንቅስቃሴዎች ጋር መገጣጠሙ ትኩረትን ስቧል። ከዚህ ቀደም በመሃል ሱዳንና በዋድ መደኒ ግንባር ከጀነራል አልቡርሃን ጦር ጋር ወግነው ሲዋጉ የቆዩትና በዮሐንስ እንዲሁም በመብርሃቶም የሚመሩት ኮር 702 እና ኮር 702 እና ኮር 703 ወደ ትግራይ ጠረፍ መንቀሳቀሳቸው ታውቋል። በተመሳሳይ ወዲ ነጮ በመባል የሚታወቀው አንደኛ ኮማንዶ ክፍለ ጦር ከዋድ መደኒ ወደ ጠረፍ ኃይል እንዲጠጋ ተደርጓል። የጀነራል ሙዘይ መኮንንን የምክትላቸው ግዳይ ኃይሉ ወይም ወዲ ፊውዳል የመጀመሪያ ኃላፊው ምሩጽና የሎጂስቲክስ ኃላፊው ተወልደ ስብስብ የሆነው አርሜ 7 ከፍተኛ አመራሮችም አሁን ላይ ቀጥተኛ ትዕዛዝ እየተቀበሉ ያሉት በሌተናል ጀነራል ፍስሐ ማንጁስ ከሚመራው አዲሱ ኮማንድ መሆኑ ተጋልጧል። የወታደራዊ መልሶ ማደራጀትና የኃይሎች እንቅስቃሴ የፕሪቶሪያውን የሰላም ስምምነት አተገባበርና የክልሉን የጸጥታ ሁኔታ አዲስ ጥያቄ ውስጥ የሚከት ነው። አዲሱ ዋና አዛዥ ሌተናል ጀነራል ፍስሐ ማንጁስ እስካልተኮሱብን ድረስ እኛ እንዴትም ጥይት አንተኩስም፣ የፕሪቶሪያው ስምምነት ይፈጸም፣ የትግራይ ሉዓላዊ ግዛት ይከበር የሚል ጠንካራ አቋም ቢያንጸባርቁም የድርጊቱ መሬት ላይ ያለ እውነት ግን የትጥቅ ንቅናቄን የሚያሳይ ነው። በሱዳን ጦርነት ውስጥ ሲተሳተፉ የነበሩ ታጣቂዎችን ዳግም ወደ ጠረፍ በማስጠጋት ከፌዴራል መንግስቱ እውቅና ውጪ በሆነውና በዶክተር ደብረጽዮን በሚመራው ቡድን ስር አዲስ ወታደራዊ ዕዝ መፍጠሩ የሰላም ስምምነቱን መሰረት የሚነድ ነው። ህጋዊ እውቅና የሌለው አካል የጦር አዛዦችን መሾሙና ኃይሎችን ማንቀሳቀሱ በክልል ውስጥ ያለውን የፖለቲካ ልዩነት በኃይል ወደ መፍታት ሊያመራ የሚችልና በቀጠናው ላይ ዳግም የጸጥታ ስጋት ሊያጠላ እንደሚችል አመላካች ነው። ኢሰመጉ በምስራቅ አርሲ ለተባበሰው ሃይማኖት ተኮር ጥቃት የፌዴራል መንግስት ጣልቃ እንዲገባ ጥሪ አቀረበ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ ቡድኖች እየፈጸሙት ያለውን ሃይማኖትን መሰረት ያደረገ ጥቃት የክልሉ መንግስት ማስቆም ካልቻለ የፌዴራል መንግስቱ በአስቸኳይ ጣልቃ ገብቶ የዜጎችን ህይወትና ደህንነት እንዲታደግ ጥብቅ ማሳሰቢያ ሰጠ። ተቋሙ በዞኑ እየተፈጸሙ ያሉትን አሰቃቂ የሰብአዊ መብት ጥሰቶች አስመልክቶ ባወጣው መግለጫ ጥቃቱን በቸልተኝነት የተመለከቱ ወይም ሆን ብለው ኃላፊነታቸውን ያልተወጡ የመንግስት የስራ ኃላፊዎች በአስቸኳይ በህግ እንዲጠየቁ አሳስቧል። ከዚህም በተጨማሪ የኦሮሚያ ክልል መንግስት በጥቃቱ ምክንያት ከቀያቸው የተፈናቀሉ ዜጎች ደህንነቱ በተጠበቀና በፍቃደኝነት ላይ በተመሰረተ መንገድ ወደ መኖሪያቸው እንዲመለስ እንዲሁም ለተጎጂዎችና ለቤተሰቦቻቸው አፋጣኝ የካሳ ክፍያ እንዲፈጽም ኢሰመጉ አጽንኦት ሰጥቶ ጠይቋል። ይህ የኢሰመጉ መግለጫ በኦሮሚያ ክልል በተለይም በምስራቅ አርሲ ዞን ያለው የጸጥታ ችግር ከፖለቲካዊ ግጭት አድማሱን በማስፋት እጅግ አደገኛ ወደሆነው ሃይማኖት ተኮር ጥቃት ማደጉን ፍንትዋ አድርጎ የሚያሳይ ነው። ተቋሙ የፌዴራል መንግስቱ ጣልቃ እንዲገባ መጠየቁ የክልሉ መንግስትና የጸጥታ መዋቅር የዜጎችን በህይወት የመኖር ህገ መንግስታዊ መብት ማስጠበቅ አለመቻሉን ወይም
ለጉዳዩ የሰጠው ትኩረት በእጅጉ ማነሱን የሚያመላክት ነው። በተጨማሪም ኢሰመጎ ሆን ብለውም ሆነ በቸልተኝነት በሚል የመንግስት ኃላፊዎችን ተጠያቂነት ማንሳቱ በጥቃቱ ጀርባ የአካባቢው አስተዳደር አካላት ስውር ተሳትፎ ወይም ሆን ተብሎ የተፈጠረ የጸጥታ ክፍተት ሊኖር እንደሚችል የሚጠቁም ነው። እንዲህ አይነት እምነትን መሰረት ያደረጉ ጥቃቶች በአፋጣኝ ተገትተው አጥፊዎች እንዲሁም ተባባሪ ባለስልጣናት ለሕግ ካልቀረቡ ቀውሱ መልኩን እየቀየረ ማህበራዊ ትስስርን ወደሚያፈርስና ሀገራዊ መረጋጋትን ወደሚፈታተን አጠቃላይ ግጭት ሊያመራ እንደሚችል የድርጊቱ አዝማሚያ በግልጽ ያሳያል። ናይጄሪያ የቀድሞ እግር ኳስ ተጫዋችና አደገኛ የእጽ አዘዋዋሪ በእስራት ተቀጡ። የናይጄሪያ ፌዴራል ከፍተኛ ፍርድ ቤት አንድ የቀድሞ ዓለም አቀፍ እግር ኳስ ተጫዋችና ለዓመታት ሲፈለግ የነበረ የእጽ አዘዋዋሪ ላይ በአጠቃላይ የ24 ዓመት የጽኑ እስራት ቅጣት አስተላለፈ። ባለፈው አርብ በሰጠው የፍርድ ቤት ውሳኔ የቀድሞ ተጫዋች ሁኖሪካ ሴጉን ጆርጅ የ2 ዓመት እንዲሁም ግብረ አበሩ ኑቶሩካ ኢማኑኤል ቺኔዱ ደግሞ የ22 ዓመት እስራት ተፈርዶባቸዋል። የናይጄሪያ አደንዛዥ እጽ ሕግ አስከባሪ ኤጀንሲ ባደረገው ምርመራ ቺኔዱ ከቱርክ ተነስቶ በአዲስ አበባ አድርጎ ናይጄሪያ መግባቱ ተረጋግጧል። ግለሰቡ በአዲስ አበባ ትራንዚት ሲያደርግ እጹን ከሌላ ሰው ተቀብሎ የኢትዮጵያ አየር መንገድ በመጠቀም ወደ ሌጎስ ሲጓዝ ነበር በቁጥጥር ስር የዋለው። በወቅቱ 800 ግራም ኮኬን ወደ ሀገር ውስጥ ለማስገባት ሲሞክር እጅ ከፍንጅ የተያዘ ሲሆን በብራዚል የእግር ኳስ ክለብ ሲጫወት የነበረው ግብረ አበሩ ሁንካሪም ይህንኑ እጽ ለመቀበል በአውሮፕላን ማረፊያ የመኪና ማቆሚያ ስፍራ እየጠበቀ እያለ በፖሊስ መረብ ውስጥ ወድቋል። ቺኔዱ ገና ከጅምሩ በፈረንጆች አቆጣጠር 2015 ላይ 6.25 ኪሎ ግራም ኮኬን በማዘዋወር ክስ ተመስርቶበት የነበር ቢሆንም በዋስ ከወጣ በኋላ ለ10 ዓመት ያህል ከፍትህ ተደብቆ ቆይቷል። ይሁን እንጂ ሰኔ 2025 ላይ በድጋሚ ወንጀል ሲፈጽም በቁጥጥር ስር ሊውል ችሏል። የፍርድ ቤት ዳኛ ሙሳ ካካኪ ተከሳሾቹ ያቀረቡትን የገንዘብ ቅጣት አማራጭ ሙሉ በሙሉ ውድቅ በማድረግ የጽኑ እስራት ውሳኔው አጽንተዋል። የናይጄሪያ አደንዛዥ እጽ ሕግ አስከባሪ ኤጀንሲ ዋና ዳይሬክተር ብርጋዴር ጄኔራል መሐመድ ቡባ ማርዋ የፍርድ ቤቱን ውሳኔ አድንቀዋል። ዳይሬክተሩ ይህ እርምጃ አዘዋዋሪዎች ከፍትህ ማምለጥ እንደማይችሉና ተቋማቸውም ሀገሪቱን ከእጽ አዘዋዋሪዎች ለማጽዳት ያለውን ጠንካራ ቁርጠኝነት የሚያሳይ ነው ብለዋል። ዛሬ ሰኞ በአዲስ አበባ በተጀመረው የአፍሪካ ሎጂስቲክና ኮሚኒኬሽን ሲምፖዚየም ላይ ዩናይትድ ስቴትስ ከፍተኛ ባለስልጣናት በአፍሪካ ተግባራዊ ለማድረግ ያቀዱትን አዲስ የጸጥታ ስትራቴጂ አቅጣጫ አመላክተዋል። የኢትዮጵያ መከላከያ ሚኒስቴርና አሜሪካ በጋራ ባዘጋጁትና ከ40 በላይ የአፍሪካ ሀገራት የጦር ልዑካን እንዲሁም 25 የአሜሪካ የመከላከያ ቴክኖሎጂ ኩባንያዎች በተገኙበት በዚህ ጉባኤ አሜሪካ ከጥገኝነት ይልቅ እኩል አጋርነት በሚል መርህ በሎጂስቲክ በኮሚኒኬሽንና በንግድ ትብብሮች ላይ ያተኮረ አዲስ የደህንነት አቀራረብ ይዛ መምጣቷ ተገልጿል። ምንም እንኳን በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋና የአፍሪካ አዛዥ ጀነራል ዳግቪን አንደርሰን የትኛውንም ተቀናቃኝ የዓለም ኃይል ሀገር በስም ባይጠቅሱም ንግግራቸው ግን ቻይናና ሩሲያን በተዘዋዋሪ የታለመ መሆኑ መረዳት አያዳግትም። ባለስልጣናቱ አሜሪካ እየተደበቀ ዕዳ ከሚያስከትሉና ለአጭር ጊዜ ጥገኝነት ከሚያደርጉ አቀራረቦች ይልቅ እውነተኛ አቅም የሚገነባና ግልጽነት ያለው የመከላከያ ኢንቨስትመንት እንደምትፈልግ ማሳሰባቸው ዋሽንግተን በአፍሪካ እያደረገ የመጣው የጂኦፖለቲካ ፍክክር በአዲስ የኢኮኖሚና የሎጂስቲክ ስትራቴጂ ለመቀልበስ እያደረገች ያለው ርብርብ ያሳያል። አክሎም የጦር መሳሪያ ከመግዛት ባለፈ የጥገናና የሎጂስቲክ ዘላቂ አቅም መገንባት ወሳኝ መሆኑን ለማስረዳት የኢትዮጵያ አየር መንገድ በስኬት ማሳያነት ማንሳታቸው እንዲሁም በርካታ የአሜሪካ የግል ኩባንያዎችን በጉባኤው ማሳተፋቸው አሜሪካ የንግድና የቴክኖሎጂ ፈጠራዎችን ከጸጥታ አጋርነቷ ጋር በማስተሳሰር በሀገሪቱ ያላትን ተጽዕኖ በዘላቂነት ለማስረጽ ስልቷን መቀየሯን በግልጽ የሚያመላክት ነው። ኤርትራ በዓለም አቀፍ ሚስ ወርልድ የውበት ውድድር ታሪክ ውስጥ የመጀመሪያውን ተሳትፏን ለማድረግ በመዘጋጀት ላይ ትገኛለች። በቪየትናም ከኦገስት 9 እስከ ኦገስት 5 ቀን 2026 የሚካሄደው 75ኛው የሚስ ወርልድ ውድድር ላይ የምትሳተፈው የምስራቅ አፍሪካ ሀገር በስነ ነርቭ ሳይንቲስት መምህርትና የአካል ጉዳተኞች መብት ተሟጋች በሆነችው ስኒት ሀብተአብ ተወክላለች። በአስመራ ተወልዳ ያደገችው ስኔት በአሜሪካ ቨርጂኒያ ከሚገኘው ጆርጅ ሜሰን ዩኒቨርሲቲ በስነ ነርቭ ሳይንስ ዲግሪዋን ያገኘች ሲሆን ሳይንሳዊ እውቀቷን ለአእምሮ እድገት ውስንነት ላላቸው ህጻናት ተጨባጭ ድጋፍ ለማዋል በሞንቴሶሪ የቅድመ መደበኛ ትምህርት ቤት መምህርት ሆና አገልግላለች። ወጣቷ ለዚህ ማህበራዊ ተሟጋችነትና ለልዩ ፍላጎት ትምህርት መሰረታዊ መነሻ የሆነቻት በዳውን ሲንድሮም የተወለደች ታናሽ እህቷ መሆኗ ተገልጿል። በተጨማሪ እናቷን በጡት ካንሰር በማጣቷ ምክንያት የጡት ካንሰር ንቃተ ህሊና አምባሳደር በመሆን አገልግላለች። ከሳይንሳዊ ስራዋን ጎን ለጎን ቴኒስና ባስኬትቦል መጫወት
ኪክ ቦክሲንግ፣ ሳልሳ ዳንስና ስዕል የምትወድ ስኒት ትግርኛ፣ እንግሊዝኛና ጣሊያንኛ ቋንቋዎችን በብቃት ትናገራለች። በ75 ዓመታት የውድድር ታሪክ ውስጥ ኤርትራ 185ኛዋ ሀገር ሆና በመቀላቀል ታሪካዊ ምዕራፍ ስትፈጽም ይህ ተሳትፎ የአስመራን ጥንታዊ ስነ ህንጻ ውበትና የአገሪቱን የባህል ብዙሃነት ለዓለም ለማስተዋወቅ ትልቅ እድል እንደሚፈጥር ይጠበቃል። ለመጀመሪያ ጊዜ የሚስ ወርልድ ኤርትራና የሚስ ዩኒቨርስ ኤርትራ ዘውድ ባለቤት መሆን የቻለችው ስኒት እንደ አውሮፓውያን አቆጣጠር በ2023 ደግሞ የሚስ አፍሪካ አሜሪካ አክሊል በመቀዳጀት የመጀመሪያዋ ኤርትራዊ ሆናለች። ህዳር 2024 በሜክሲኮ በተካሄደው 73ኛው የሚስ ዩኒቨርስ ውድድር ላይም ሀገሯን በታሪክ ለመጀመሪያ ጊዜ ወክላ መሳተፏን በወቅቱ በዘሀበሻ ዜና መዘገባችን አይዘነጋም። የፊፋ ፕሬዝዳንት ተቺዎቻቸውን ጸልየዋል። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ዛሬ ባሰራጨው ዘለግ ያለ ግልጽ ደብዳቤ ተቺዎቻቸውን ጊዜ ወስዳችሁ አሰላስሉ፣ ጸልዩ ሲሉ ገለጹ። ከስቴዲየም መግቢያ ትኬት ዋጋ መናር አንስቶ እስከ ቪዛ ጥያቄ ድረስ በርካታ ውዝግቦችን ያስተናገደው ዓለም ዋንጫ ከተጠናቀቀ በኋላ ለመጀመሪያ ጊዜ በበተኑት በዚህ ደብዳቤ በጥላቻና በትችት ለተዋጣችሁ በጣም አዝናለሁ ብለዋል። ጨምረውም ከስክሪፕቶና ወረቀት ጀርባ ሆነው ከስክሪኖች ፊት ለፊት ተቀምጠው ጥላቻና የሐሰት ወሬዎችን ለሚያሰራጩ እኛ እንደ ፊፋ ከፊት ሆነን በዓለም ላይ ምርጥ የሆነውን ውድድር ጠንክረን በመስራት ማጠናቀቃችንን ለመግለጽ እፈልጋለሁ። በውድድሩ ላይ ምንም አይነት ጥቃት ወይንም ክስተት ሳይፈጠር 100% ደህንነቱና ጸጥታ የተጠበቀ ሆኖ አልፏል። ያጋጠመን ደስታና ሴት ብቻ ነበር በማለት ገልጸዋል። ኢንፋንቲኖ አስከትለውም እናንተ ጥላቻ ስታሰራጩ እኛ ሁለት በጦርነት ውስጥ ያሉ ሀገራት አንድ እንዲሆኑ ያለመታከስ ሰርተናል። ኢራን ያለምንም አደጋ ወይንም ግጭት አሜሪካ ለመግባት ችላ ነበር። የኢራን ቡድን የተቀበለው መግባት የሚያስችል ቪዛ ብቻ ነው። ምክንያቱም እግር ኳስ ፖለቲካ ሳይሆን ሰላም ነው ሲሉም አስረድተዋል። እነ ሰራዊት ፍቅሬ በፍርድ ቤት በተያዘ ጉዳይ ላይ የሰጡት መግለጫ በህግ ባለሙያዎች ተነቀፈ። ከፊንቴክ ማጭበርበር ጋር በተያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸውን ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህንን ተከትሎ ከሰሞኑ ክሳቸውን በተመለከተ የሚዲያ መግለጫ መስጠታቸውን ተከትሎ የፊንቴክ ተበዳዮች በተለያዩ መንገዶች ተቃውሟቸውን እየገለጹ ይገኛሉ። በተጨማሪም የሰጡት መግለጫ ትልቅ ስህተት ነው ሲሉ ከአዲስ አበባ ያነጋገርናቸው የህግ ባለሙያዎች አቋማቸውን አንጸባርቀዋል። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? የህግ ባለሙያዎቹ የኢትዮጵያን ህግ መሰረት በማድረግ ጉዳዩን በዝርዝር ተንትነውታል። የመጀመሪያው ጉዳይ ንጹህ ሆኖ የመገመትና ሐሳብን የመግለጽ መብት ነው። የኢትዮጵያ ከዓለም አቀፍ የህግ መርሆች ጋር ተመሳሳይ የሆነ አቋም ሲኖረው የህጉ መሰረታዊ ዓላማ የግለሰብን መብት ማስጠበቅና የፍርድ ቤቶችን ነጻነት ማረጋገጥ ነው። በኢፌዴሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱ በህግ መሰረት በፍርድ ቤት እስኪረጋገጥ ድረስ ንጹህ ሆኖ የመገመት መብት አለው። በተጨማሪም በአንቀጽ 29 ሐሳብን በነጻነት የመግለጽ መብትን ህገ መንግስቱ ያረጋግጣል። በመሆኑም አንድ ተከሳሽ ይህንን መብቱን ተጠቅሞ ለቀረበበት ክስ ንጹህ ነኝ ብሎ መናገሩ የዚሁ መብት አካል ስለሆነ በህግ አያስጠይቅም። ነገር ግን ይህ መብት በፍርድ ቤቶች ስራ ጣልቃ እስካልገባ ድረስ ብቻ የሚያገለግል ነው። ሁለተኛውና ዋነኛው ነጥብ በፍርድ ቤቶች ስራ ጣልቃ ለመግባት ነው። በ2004 በወጣው የኢትዮጵያ የወንጀል ህግ የፍርድ ቤቶችን ነጻነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት እየታየ ወይም በክርክር ላይ ያለ ተከሳሹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍርድ ሂደቱን እያስተጓጎለ ተቆጥሮ በወንጀል ይጠየቃል። በተጨማሪም ተከሳሾቹ በሚሰጡት መግለጫ ውስጥ የዳኞችን ገለልተኝነት ጥያቄ ውስጥ የሚከት ፍርድ ቤቱን የሚያንኳስስ ወይም የፍርድ አቅጣጫን ለማስያዝ የሚሞክር ሐሳብ ከተንጸባረቀ የፍርድ ቤትን ክብር መንካት ወይም ኮንቴምፕት ኦፍ ኮርት ወንጀል ሊከሰሱ ይችላሉ። በሌላ በኩል የህግ ባለሙያዎቹ የሚዲያዎችን ህጋዊ ኃላፊነት በተመለከተ አስገንዝበዋል። በኢትዮጵያ የመገናኛ ብዙሃን አዋጅ መሰረትም ቢሆን የፍርድ ቤትን ነጻነት ሊጋፋ የሚችልን ወይም ሰብጁዲስ ጉዳይ ሚዲያዎች ማስተናገድ አይፈቀድላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን የሚዲያ ችሎት በመክፈት የተከሳሹን ማስረጃ ቢመረመርና ቢያስተላልፍ ህጋዊ ተጠያቂነትን ያስከትልበታል። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾች በተከሰሱበት ጉዳይ ንጹህ ነኝ፣ እውነቱ በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብት ነው። ነገር ግን ከዚህ ባለፈ የክሱን ዝርዝር መተንተን፣ ማስረጃ ማቅረብ እንዲሁም
በአቃቤ ሕግ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደትን በማስተጓጎል ወንጀል የሚያስቀጣ ተግባር ነው። በኢትዮጵያ 92 ሚሊዮን የሚጠጋ ሕዝብ ጤናማ የምግብ ስርዓት መከተል አለመቻሉን የተባበሩት መንግስታት ድርጅት ሪፖርት አጋለጠም። በኢትዮጵያ እያሻቀበ የመጣው የኑሮ ውድነትና የዋጋ ግሽበት 92 ሚሊዮን የሚጠጋ የሀገሪቱን ሕዝብ ጤናማ የምግብ ስርዓት መከተል እንዳይችል ማድረጉን የተባበሩት መንግስታት ድርጅት ተመድ የቅርብ ጊዜ የምግብ ዋስትና ሪፖርት ይፋ አደረገም። ሪፖርቱ እንዳመላክተው በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ የሚወጣው ወጪ በቀጠናው ወይም ምስራቅ አፍሪካ ከፍተኛ ሆኗል። ባለፈው የአውሮፓውያን ዓመት ወይም 2005 በኢትዮጵያ አንድ ሰው ጤናማ ምግብ ለማግኘት በቀን $4.7 ማውጣት የነበረበት ሲሆን ይህ አሃዝ ከጎረቤት ሀገራቱ ኬንያ፣ ኡጋንዳ እና ታንዛኒያ በእጅጉ የላቀ ነው። ከፈረንጆቹ 2023 እስከ 2025 ባለው ጊዜ ውስጥም 60% የሚሆነው ኢትዮጵያዊ መካከለኛና ከፍተኛ የምግብ ዋስትና ጦት ገጥሞት እንደነበር ሪፖርቱ አብራርቷል። ይሁን እንጂ የተባበሩት መንግስታት ድርጅት ሪፖርት ባለፉት ዓመታት በጦርነት ክፉኛ የተጎዳውን የትግራይ ክልል መረጃ ያላካተተ በመሆኑ ሀገራዊ የምግብ ቀውሱ አሃዝ ሪፖርቱ ካቀረበው እጅግ የከፋ ሊሆን እንደሚችል የኢኮኖሚ ባለሙያዎች ገምታሉ። ይህ የተባበሩት መንግስታት ድርጅት ሪፖርት የሚያሳየው የኢትዮጵያ ማክሮ ኢኮኖሚ ቀውስ በዜጎች የዕለት ተዕለት ህይወትና ጤና ላይ እያደረሰ ያለውን አውዳሚ ተጽዕኖ ነው። አንድ ኢትዮጵያዊ ጤናማ ምግብ ለመመገብ በቀን $4.7 በወቅቱ የባንክ ምንዛሬ ወደ 500 ብር ገደማ ማውጣት አለበት ማለት አብዛኛው የሀገሪቱ ህዝብ በቀን ከሚያገኘው አጠቃላይ ገቢ በእጅጉ የላቀ ነው። ይህ የዋጋ ንረት ሀገሪቱ በግብርናው ዘርፍ እያመጣች ነው ከምትለው የምርት እድገት ትርክት ጋር በእጅጉ ይቃረናል። በተጨማሪም 92 ሚሊዮን ህዝብ ከ80% በላይ የሚሆነው ዜጋ ጤናማ ምግብ የማግኘት አቅም የለውም ማለት ሀገሪቱ ወደፊት ለከፍተኛ የተመጣጠነ ምግብ እጥረት፣ በሽታና ተያያዥ ማህበራዊ ቀውሶች እየተጋለጠች መሆኑን ቁልጭ አድርጎ የሚያሳይ አደገኛ አመላካች ነው። መንግስት የፖለቲካና የጸጥታ ቀውሶችን ፈቶ ምርታማነትን ካላሳደገና የዋጋ ግሽበቱን መቆጣጠር ካልቻለ ይህ የምግብ ዋስትና ጦት ወደ ሀገራዊ የህልውና አደጋ ማምራቱ የማይቀር መሆኑን ክስተት በግልጽ ያሳስባል።